በተለይ ለአዲስ አበባ ልጅ እኮ እየኖርን አይደለም እኮ በጣም በብዙ ነገር ተቸግረናል እኮ ወረድበታል እናውቀዋለን እንደዚህ ደግሞ ሲነገር በጣም ነው ልብን የሚሰብረው በቃ አዲስ አበባ ህዝብ እንዲምርር ብሎ ሰርቶም ደፋ ቀና ብሎ ምን ብሎ እንደዚህ አይነት ባልበደለው በደል ይሄን ያህል በቀል ሲወርድበት እንደማየት በጣም አሳዛኝ ነገር የለም 5 ደቂቃ እኮ ቆመን እንኳን 5 ደቂቃ ቆመን መንገድ ዳር ስልክ ማውራት እኮ አንችልም እኮ 5 ደቂቃ በዚህ በኩል የኑሮ ውድነቱ ያሰቃየናል በዚህ በኩል አረበ ብዙ ነው በመንሰቃየው እኮ በቃ ታውቀዋለህ መሯቸዋል እኮ በቃ ነዋሪው መሮታል በእውነት መምህር ሲሳይ አዳነ ለሃይማኖቱ ለክሩ ለሞራሉ በቃ መምህር ማለት እንዲህ ነው ይሁን እንጂ በሰልፉ መጠናቀቂያ ላይ በደረሰው የቦምብ ጥቃት በርካታ ዜጎች ጉዳት ደርሶባቸዋል ጉዳት ላይ ያሉ እነዚህ ዜጎች ታዲያ ደም ያስፈልጋቸዋል ጠቅላይ ሚኒስትር ዶክተር አብይ አህመድን ለነዚህ ዜጎች ደም ለግሰዋል እሱ መቶ ደም ሰጠ ምናልባት እንደ ሲምቦል ይው ደም ሰጣቸዋለሁ ከዚህ በኋላ ቀጣዩን ዘመናት ግን ደማችሁን ያፈሰስኩ ነው የምቆየው የሚል ነው የሚመስለው እኮና እቺ እዚህ ጋር የሰጣት ደም ምን ያህል በዘርና በክፋትና በሴራ የተመረዘች ደም እንደሆነች ባላውቅም ከዚህ ከሰችን ደም ከሰጠ ጊዜ በኋላ ደም ሲያፈስ ነው የምናውቀው የዛሬ 8 ዓመት አዲስ አበባና አዲስ አበባ ህዝብ የት መጣ የተባለውለት በቀናነት ለመቀል መኩራል ይኸው እዚህ ላይ ሰልፉ ላይ እንዳየነው በነቂስ ወጥቶ አደባባይ ወጥቶ ለውጡ እንዲዘልቅ ለሁለቱ ድጋፍ ለማድረግ ለውጡ እንኳን ደህና መጣልኝ ለማለት አደባባይ ወጥቶ ነበር ያሃን አደባባይ በወጣበት ሰዓት ላይ ግን መልሶ ዛም ቦምብ ተወርሮበት ለአደጋ ተጋልጧል ህይወቱን ዋጋ ከፍሏል ደም መፍሰስ ለአዲስ አበባ አሁንም አልቀረለትም ያ ሁሉ ነገር ሆነ እንዲህ ሁሉ ተከፈለ ይሄ ለውጥ አሁን ለአዲስ አበባ ምን አተረፈለት አዲስ አበባ ሆነ ማንኛውም ሰው ይሄንን ሐሳብ ለመደገፍ ነው የወጣው ያ እሱ በውሸት የተናገረውን ሐሳብ የሚፈጸም መስሎት መሬት ላይ የሚመጣ መስሎት ነው የወጣው ያ ሐሳብ እንዲፈጸም ነው የወጣው ያ የተባለ የኢትዮጵያ ትልቅነት በዛ ላይ የተነገረው የኢትዮጵያዊነት ፍቅር እንዲከሰት ነው ያ ሁሉ ሰው የደገፈው መጨረሻ ላይ ግን እሱ ውሸታም ሆኖ ያ የደገፈውን ህዝብ ረግጦና ጥሎ ሌላ በልብ ውስጥ የተደበቀ የተሸፈነ መርዙን ይዞ ወጣ ስለዚህ ሐሳቡም ቀረ ህዝቡም ድጋፉን ተወ ጥርሱን ነክሶ ነው ህዝቡም ያለው እንደሱም ማድረሱም አልበቃው ያ የለውጥ ትሩፋት ለአዲስ አበባ ምን አተረፈለት ብንል ደጋግመን እንዳልነው ከማህበራዊ ከኢኮኖሚ ከፖለቲካው ባይተዋር አድርጎ በገዛ ከተማው በገዛ የወለቱ ስፍራ በገዛ የኔነቱ ቦታ ላይ የኔነቱን እንዲያጣ የተደረገበት በተለይ 3 መሰረታዊ ነገር ማህበራዊ ፖለቲካዊ ኢኮኖሚያዊ መገለል እንዲደርስበት መዋቅራዊ በሆነ መልኩ ይሄናል ሳቦታጅ ሲፈጸምበት ነበር በከተማው ነዋሪ አዲስ አበባ ላይ ከፍተኛ ኦሮሞ ጠል ኃይሎች ኦሮሞን የሚጠሉ ግን ኢትዮጵያ ውስጥ መኖር የሚያስቡ ኢትዮጵያን የሚያስቡ ሰዎች አደገኛ የሆነ ኦሮሞ ጠልነት አለ በለዋል ያ ጠላሎ ብሎ እንዲህ ብሎ መሪው የነገረው አንድ ኦሮሞ ያሚጠላው አካል የሚመጣው እሱ ሊያጠፋው ነው ሊያጠቃው ማለት ስለዚህ ከሚያጠፋን ከማያጠቃይም ከመቀደሚ በፊት ልቅደም ብሎ ያ አጥቂ ነው የሚባለው ብሔር ወይ ማንነት ጋር ሄዶ ጥቃት እንዲፈጽም በከተማው ላይ አደገኛ የሆነ የዘር ፍጅት እንዲካሄድ ብሔርን መሰረት ያደረገ ማንነትን መሰረት ያደረገ አደገኛ የዘር ፍጅት እንዲፈጸም በፓርላማው ላይ አብይ አህመድ ጥሪ ያስተላልፈበት ፒውር የሆነ አፓርታይድ አንዱ በአንዱ ላይ እንዲነሳ የማድረግ በጣም አደገኛ የሆነ መርዝ የተተፋበትና መርዙን ደግሞ ጠቅላይ ሚኒስትሩ የጀመረው መሆኑ በጣም ያሳስባል ጉዳዩን ይኸው እዚህ ማድረሶናል ገና ይቀጥላል ይሄ ሰውዬ እስካለ ድረስ ሰላም ጤና ይስጥልኝ የነጋሪ ቲቪ ስለ ሀገር መሰናዶ ተመልካቾቻችን በዛሬው ዝግጅታችን ለውጥና አዲስ አበባ በተሰኘ ርዕሰ ጉዳይ ከጋዜጠኛ መታሰቢያ ቀዘላ ጋር ቆይታ እናደርጋለን የምናነሳቸው ዋና ነጥቦች አሉና እስከ መሰናዶ ፍጻሜያችን ድረስ አብራችን የቆያችሁ እንደሆነ ብዙ የምታተርፉበት ነገር አለ በተለይ ሰሞኑኛ የለውጡ 8 ዓመት በሚል በአገዛዙ ስርዓት በኩል በሰፊው እየተነገረን ያለው ይሄ ለውጥ ለአዲስ አበባ ምን አተረፈ የሚሉትን ጉዳዮች በሰፊው እንዳሰስበት እንደመሆኑ መጠን እስከ መሰናዶ ፍጻሜያችን ድረስ
አብራችን ቆዩ። ጤና ይስጥልኝ ጋዜጠኛ መታሰቢያ፣ እንኳን ደህና መጣሽ። ጤና ይስጥልኝ አድማጭ ተመልካቾቻችን ሁሉ ሰላምታ ይድረሳቸው። እንዲሁም ላንተ እጅግ አድርጌ አመሰግናለሁ። ዛሬ ቆይታ የምናደርግበት ዋነኛ ርዕሰ ጉዳያችን ለውጡና አዲስ አበባ የተሰኘ ነው። ከሰሞኑ እንግዲህ በምናለሽ መቴ በተለያዩ መሰናዶች እንግዲህ ስለ አዲስ አበባ ጉዳይ በሰፊው እየተነጋገርን ያለ ነው። የመነጋገራችን ነገር እንዲህ ሆኖ አልቀረም። በተለያየ መልኩ እንግዲህ መምህራን ወደ ኋላ የምናየው ነገር አለ፣ ሃይማኖት ሰባኪያን፣ ሌሎችም አንቂዎችም ብዙዎች ስለ አዲስ አበባ አሁን ሰዓት ላይ እየተነጋገሩን ያለው የምንፈልገው ይህንን ነው። በበልጥም ደግሞ ከዚህም በላይ ማውራትን መነጋገር መቻል አለብን መፍትሄ እስክናገኝ ድረስ። ግን ዛሬ ያው ቆይታ የምናደርገው እንግዲህ ከሰሞኑ ለውጡ የሚል ወይ ነውጥ 8ኛ ዓመት እየተከበረ ነው። በእርግጥ ያገዛው ስርዓት እንዳሰበውና እንዳቀደው አልሆነም። ይሄ ነገር መሬት ላይ ያለው አቅም ሌላ እንደመሆኑ መጠን በተለያዩ ሀገራችን ክፍል የመጣብን ለውጥ ሳይሆን ነውጥ ነው በሚመስል መልኩ ብዙ ጥያቄዎች እየተነሱ ነው ያሉት። ይሄ ግን ለውጥ መጣ የተባለው ነገር በአዲስ አበባ እይታ እንዴት ነው የሚለው በሚኖረን መጠነኛ ቆይታ አንዳንድ ሀሳቦችን እያነሳን ቆይታ እናደርጋለን። መቴ እስኪ ነገሩን ለመጀመር እንዲረዳን ይሄ ለውጥ መጣ ሲባል የዛሬ 8 ዓመት መጋቢት 24 አብይ አህመድ መጣ ወደ ስልጣን። እንዴት መጣ? ለምን መጣ? ከዚህ ቀደም በተለያዩ ጉዳዮች በተለያየ ርዕሰ ጉዳይ ሲንሸፍነው ነበር። ከመጣ ከመጋቢት በኋላ ሰኔ ላይ የተደረገ ሰልፍ ነበረ። እሱን እስኪኔና ከዛ እያልን እንቀጥላለን። መቴ እውቅና የሚሰጥና ለውጡ ዘላቂ እንዲሆን የሚደግፍ ሰልፍ ቅዳሜ ሰኔ 16 በመስቀል አደባባይ ተካሂዷል። ይሁን እንጂ በሰልፉ መጠናቀቂያ ላይ በደረሰው የቦምብ ጥቃት በርካታ ዜጎች ጉዳት ደርሶባቸዋል። ጉዳት ላይ ያሉ እነዚህ ዜጎች ታዲያ ደም ያስፈልጋቸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድን ለእነዚህ ዜጎች ደም ለግሰዋል። ከዚህን ጀምር እንግዲህ ባለፈውም በምናለች መቴ እዚህ ላይ ነው ያቆምነው። የእሱ ደም ልገሳስ ምን ይዞብን መጣ በሚልና ጠንከር ያለ ሀሳቦችን በእኔም በአንቺ በኩል ሲቀርብ ነበር እና አዲስ አበባ ለውጡን እንዴት ነበር የተቀበለው? የለውጡ አራማጆች ነን የሚሉት ቀጥሎ ስለ አዲስ አበባ ምን አደረጉለት? እስኪ እንደ መግቢያ አጠር ያለ ሀሳብ አካፍሊ መጀመሪያ መቴ። ይሄ ደም መስጠት የመጣበት መዘዛል ከመጣ ሰዓት ጀምሮ እንግዲህ የመጀመሪያው ቀን ደም ፈሷል እንደምታስታውሰው። በዚህ ብቻ ሳይሆን ከዛ በኋላ በቡራዩ በመሳሰሉት ውስጥ ደም መፍሰሱ ቀጠለ። እሱ መቶ ደም ሰጠ። ምናልባት እንደ ሲምቦል ይኸው ደም ሰጣችኋለሁ፣ ከዚህ በኋላ ቀጣዩን ዘመናት ግን ደማችሁን እያፈሰስኩ ነው የምቆየው የሚል ነው የሚመስለው እኮ። እና እቺ እዚህ ጋር የሰጣት ደም ምን ያህል በዘርና በክፋትና በሴራ የተመረዘች ደም እንደሆነች ባላውቅም ከዚህችን ደም ከሰጠ ጊዜ በኋላ ደም ሲያፈስ ነው የምናውቀው። ምንም ኢትዮጵያ በህይወቷ በታሪኳ በምንም አይቷ የማታውቀው የደም ማፍሰስ ዘመን ነው 8ቱ። እና የደም ፖለቲካ ነው፣ በቃ የደም ፖለቲካ ነው። የብሔር የጎጥ የምናምን እነሱ የሚሉት የግርግር የጉልበተኝነት በዓለም ታላቅ የወታደር የበላይ አዛዥ የመሆን ጀግና የመሆን አዶኖ ሂትለርን የመሆን ምኞት ይኑሮ አይኑሮ አላቅም። ግን ከዚች ደም ከሰጠበት ቀን ጀምሮ የኢትዮጵያን ሕዝብ ደም እንዳፈሰሰ ነው የማውቀው። እንዳልኩት የቡራዩን ጀምሬ እልሃለሁ። ከዛ በኋላ በተለያየ በሻሸመኔ በምን ከዛ ጊዜ ጀምሮ እስካሁን እኔ እናንተ ይችን ቀረጻ እስከምናረግባት ጊዜ የኢትዮጵያን ሕዝብ በአመት አንዴ ቆይቶ በምናምን አይደለም፣ በየቀኑ ደሙ ይፈሳል። ምድሪቷን አኬልዳም አድርጓታል፣ የደም ምድር አድርጓታል። እና ደም ለማፍሰስ ወይ ለቅጣት የተላከብን አይነት አድርጌ ነው እኔ በበኩል የምቆጥረው። ምንም በል ህንፃ ሰራ ይበል፣ ኮሪደር ልማት ይበል፣ ኢትዮጵያን ትልቅ አረጋት ይበሉ፣ ሁሉም ይበሉ የሚሉ ሰዎች ይህንን ማንሳት የሚችሉ መብታቸው ነው። እሱም ሰርቷል፣ እሱንም አንክድም። የፈሰሰውን ደም ግን ማይተካ ደም፣ ዋጋ የተከፈለለትን ደም፣ ስንት አባቶቻችን አጥንታቸውን ከስክሰው ከስንት ጠላት ጋር ተጋድለው ያስከበሩትን የሰው ልጅ ማንነት ያፈረሰና ያቃለለ ያዋረደ ደሙን ያፈሰሰ ቃየል ነው እሱ። እና በዚህ ነው የምናስታውሰው። ከሄደ በኋላ በእርግጠኝነት የምናገር ኮሪደር አይታወስም። በእርግጠኝነት ለምን መሰለ፣ ከዛ በላይ ብዙ ስራ ሊሰራ ይችላል። ዓለም እያደገች ነው የምትሄደው። ከዛ በላይ ድንቅ የሚያደርግ ይሄንን ሁሉ ሊቀየር የሚችል ሌላ አሰራር ሁሉ ሊመጣ ይችላል። ዓለም በየጊዜው እየተቀየረች ነው የምትመጣው። ግን
አሁን ለምሳሌ ደርግን ካየው ደርግ በጣም ብዙ መሰረተ ልማቶች ሰርቷል። በጣም ብዙ ነገር ኢትዮጵያ ውስጥ መካናይዝድ ፋርሚንግ በለው ምን በለው በሁሉም ዘርፍ ትላልቅ ነገሮች ሰርቷል። ቀዳማዊ ኃይለ ሥላሴ ሰርተዋል። ግን እሳቸውም ተገድለው ነው የወደቁት መጨረሻ ላይ። ደርግ ደግሞ በደም ማፍሰሱ ደም ስላፈሰሰ የፈለገ ነገር ምድሪቷ ላይ አልማዝ ቢያነጥፍ ወርቅ ቢያነጥፍ ደሙ ብቻ ነው የታወሰለት። እና አብይ አህመድ ከደርግ የበለጠ ሰርቷል እንዴ? ማጸዳዳት ነው። ደርግ እኮ የምልህ ከትምህርት ተቋማት ከመሰረተ ትምህርት በትምህርት ደረጃ ላይ በውትድርና በቃ ትላልቅ በመካናይዝድ ፋርሚንግ በኢትዮጵያን በጣም ብዙ ቦታ ላይ ያደርስ የሚችሉ መዓት ነገሮች ናቸው አይደል የተሰሩት። ካፈሰሰው ደም ጋራ ግን መወዳደር አልቻሉም። እንግዲህ መቴ ትክክል ነው ያልሽውም ነገር መጣ በደም ጀመረን በደም እንዳልሽው ልክ አሁን ምናልባትም ይሄንና አንቺም እየተነጋገርን እያለ እኮ እሱ መር በሆነው ጦርነት ራሱ እኮ ብዙ ደም እየፈሰሰ ነው ያለው በአማራ፣ በኦሮሚያ፣ በትግራይ በተለያዩ አካባቢዎች እሱ ከመጣ ጀምሮ ይሄ ነው እየሆነ ያለው። ግን አሁን አዲስ አበባ ይሄ መጣ የተባለው ለውጥ 27 እና 28 ዓመት ከተጣለበት አደገኛ ጭቆና ቀንበር በመነሳት ይሄ መጣ የተባለው ለውጥ በሰፊ ልበ ቀናነት በበጎ ነው ያየው የተመለከተው። ይሄ ምንም ስተትም አይደለም ብዙም ዋጋም ተከፍሎም ስለነበረ ምክንያቱም ያ አገዛዝ ስርዓት በ1997 ከዚህ በፊት ደጋግመን ስላነሳ ነው ማለት ነው አዲስ አበባ መስዋዕትነት ከፍሏል። በልዩ ወታደር አጋዚ በሚባሉ ግንባሩ እየተመታ ጥቅምት ላይ በነበረው እንደገና የሰኔው በነበረው በሌሎችም ጉዳዮች ላይ በህወሓት መራሹ በኢህአዴግ የስልጣን ጊዜ አዲስ አበባ ዋጋ ከፍሏል። በተለይ ወጣቱ ከባድ የተባለውን ዋጋ ከፍሏል። ወታደባባይ ውጣ ሲባል ያለህን ነገር አድርግ ሲባል ወጥቶ በሰላማዊ በህጋዊ መንገድ ተቋሙን ሲያሰማ ነበር። ይሄን ሲያሰማ ደግሞ ተብሎ የጥይት ርምታ ከተማ መሀል ላይ ታንክና መትረየስ እኔ ባይኔ ያየሁትን ነው። ከተማ መሀል ላይ ጎማ ተሽከርካሪ ታንክ ድረስ መጥቶ ፈረንሳይ ታስታውሻለች አንቺ ሰፈር ላይ የነበረውን ነገር ያን ሁሉ ዋጋ ከፍሎ ከዛ አይነት ሰቆቃ የተላቀቀ የተገላገለ መስሎት የዛሬ 8 ዓመት አዲስ አበባና አዲስ አበባ ህዝብ መጣ የተባለው ዕለት በቀናነት ለመቃል መኩራል። ይኸው እዚህ ላይ ሰልፉ ላይ እንዳየነው በነቂስ ወጥቶ አደባባይ ወጥቶ ለውጡ እንዲዘልቅ ለውጡ ድጋፍ ለማድረግ ለውጡ እንኳን ደህና መጣልኝ ለማለት አደባባይ ወጥቶ ነበር። ያን አደባባይ በወጣበት ሰዓት ላይ ግን መልሶ ዛም ቦምብ ተወርሮበት ለአደጋ ተጋልጧል። ህይወቱን ዋጋ ከፍሏል። ደም መፍሰስ ለአዲስ አበባ አሁንም አልቀረለትም። ያ ሁሉ ነገር ሆነ፣ እንዲህ ሁሉ ተከፈለ። ይሄ ለውጥ አሁን ለአዲስ አበባ ምን አተረፈለት? እንደዛ በነቂስ ወጥቶ የተቀበለው አብይ አህመድ የትም አካባቢ እየተቀበለ ይለው የመጀመሪያው ቀበለ። ሲቀበለው ዝም ብሎ አይደለም። የዛ ጋር የተሰራ ፖለቲካዊ ሻጥር አለ። ያ ቦምብ ያ ጥቃት ያ ምን እንዴት ደረሰ ምን ደረሰ የሚባለው ነገር እንዳለ ሆኖ ህዝቡ ግን ያንን ቦምብ ተቀብሏል። እላዩ ላይ ተወርሮበታል። በዚህም ጉዳት ደርሶበታል። በእንደዛ የተቀበለው ለውጥ ከማንም በፊት ያንን ለውጥ ተቀብሎ አዲስ አበባ ያ ለውጥ ምን አተረፈለት? መት ዋናው ነገራችን ይሄ ነው። በማለም የምናነሳቸው ነገሮች አሉ። ምን አተረፈለት ለአዲስ አበባ? ስደት፣ ባይተዋርነት፣ ንቀት። ግን ሰልፉ አይደለም ያተረፈለት። ሰልፉ አይደለም ያተረፈለት፣ ስርዓቱ ነው ያተረፈለት። ሰልፉንማ መጣው አለ ልቆምልሃለሁ፣ ስትኖር ኢትዮጵያዊ ስትሞት ኢትዮጵያ ትሆናለህ ሲል ያቺን እሱ ያለው ነገር የሚፈጽም መስሎት ወጣ። አዲስ አበባ ሆነ ማንኛውም ሰው ይሄንን ሀሳብ ለመደገፍ ነው የወጣው። ያ እሱ በውሸት የተናገረውን ሀሳብ የሚፈጸም መስሎት መሬት ላይ የሚመጣ መስሎት ነው የወጣው። ያ ሀሳብ እንዲፈጸም ነው የወጣው። ያ የተባለ የኢትዮጵያ ትልቅነት በዛ ላይ የተነገረው የኢትዮጵያዊነት ፍቅር እንዲከሰት ነው ያ ሁሉ ሰው የደገፈው። መጨረሻ ላይ ግን እሱ ውሸታም ሆኖ ያ የደገፈውን ህዝብ ረግጦና ጥሎ ሌላ በልብ ውስጥ የተደበቀ የተሸፈነ መርዙን ይዞ ወጣ። ስለዚህ ሀሳቡም ቀረ፣ ህዝቡም ድጋፉን ተወ። ጥርሱን ነክሶ ነው ህዝቡም ያለው። እንደሱም ማድረግ እሱም አልበቃውም። እሱም ደግፎኛል፣ አበረታቶኛል፣ ከኔ ጋር ለመስራት መስዋዕትነት ከፍሏል ብሎም አላዘንለትም። ጥርግርግ እያደረገ እያስወጣ መሬቱን እያደሰ እያሰማመረ አካባቢውን ለባለ ሀብት እየሸጠ ይሄኛውን ማህበረሰቡ እዛ ወጥቶ በቲሸርት ሲደግፈው የነበረውን ወደ ሩቅ ቦታ ላይ ወስዶ እየጣለ ከተማው ላይ ተፍተፍ ብሎ ተራሩጦ እንዳይኖር እንዳይሰራም እንዳይል በታትኖ አንዴ በሊቢያ አንዴ በየመን አንዴ በመሳሰሉት ሁሉ ተሰዶ እንዲያልቅ የቀረው ደግሞ ጫፍ ላይ ወጥቶ ባይተዋር
በአዲስ አበባ ነዋሪ ሆኖ በትልቅ የፖለቲካ ስልጣን ላይ ያው በጣም የተወሰኑ ጥቂት በሐሳቡ በሱ አይነት የጎጥና የእርኩሰት መንገድ የሚሄዱ ጥቂት ካድሬዎች ካልሆኑ በጣም በአብዛኛው የአዲስ አበባ ምሁር የማይሳተፍበት የአዲስ አበባ የኢኮኖሚ ባለሙያ የማይሳተፍበት ኢኮኖሚ የአዲስ አበባ ፖለቲከኛ የማይሳተፍበት ፖለቲከኛ የአዲስ አበባ ባለሀብት የማይሳተፍበት የኢኮኖሚ መዋቅር ነው ያለው። እንደውም እየተቀማ ለሁሉም በቃ ባይተዋር ለሁሉም የበይ ተመልካች የፈራሽ ተመልካች ባሪያ ሌላው መጥቶ ከክፍለ ሀገር ከክልል ከምናምን መጥቶ እሱ ላይ እንዲሰለጥንበት እሱም ብልጽግና የመረጠው ሰው የብልጽግናን ዓላማ የሚያስተጋብ ከክፍለ ሀገር መጥቶ ለአዲስ አበባ የሚቆም ምናምን እንኳን የራሱ የብልጽግናን የርኩሰት ዓላማ የሚተገብሩ ሰዎችን በስልጣን ተዋረድ ይመጡና መልሶ ያንኑ ማህበረሰብ በጅራፍና በጊንጥ እንዲገርፉት የታዘዘ የአዲስ አበባ የት አለ? በጣም ምንድን የአዲስ አበባ ልጅ ታየዋለህ። የተመኳተው ኳስ ሲኖር ነበር። ኳሱንም አንዴ በዛ ሲሉ አንዴ ስቴዲየም እየዘጉ እንትን ሲሉ ያችን ኳስ እንኳን ተሰብስቦ ተጫውቶ እንዲዘምር እንኳን ያልተፈቀደለት ማህበረሰብ በጣም ብዙ የባይተዋር መጨረሻ ነው የሆነው። ይህን ሁሉ ያደረጉት ግን ነገ የአዲስ አበባ ህዝብ የፖለቲካ ማርሽ ቀያሪ ስለሆነ ለሁሉም እኩል ስለሚጮህ የፖለቲካ እውቀቱም ከፍ ያለ ስለሆነ እሱን ከመታው መላው አገሪቷን በሚፈልግበት መንገድ እንደ ልቤ በጣጥሳታለሁ ብሎ በዛ በቀል መጀመሪያ አዲስ አበባን ልጅ ነው የተመታው። ስለዚህ አሁን አታየው የተማረውን ምናምን አታየውም። ወይ ተሰዷል ወይ ራይድ ይነዳል። ዶክተር ይሁን መምህር ይሁን ምን ይሁን የአዲስ አበባ ልጅ ቦታ የለውም። አዲስ አበባ ላይ የትም ቦታ የለውም። ሄዶ ሌላ ቦታ መመረጥ አይችልም። አዲስ አበባም ደግሞ መኖርም መመረጥ አይችልም። ውክልናም የለውም፣ የፖለቲካ ውክልና። ጭራሽ አሁን አዲስ አበባ ላይ የኖረ በሚደረጉ ወንጀሎች ወይም ጥያቄዎች ጭራሽ የኦሮሚያ ፍርድ ቤት እንዲፈርድበት ሁሉ ታዘዘ። አዲስ አበባ ላይ የኖረ ማለት ነው በሚሆንበት ነገር እና የሚገርም ክፋትና በቀል ነው በአዲስ አበባ ባልዋለበት ነው በቀል የደረሰበት። በልኩና በአግባቡ ገርሰሸዋል መቲ። ይኸው ነው እንግዲህ ያ የለውጥ ትሩፋት ለአዲስ አበባ ምን አተረፈለት ብንል ደግመን ደጋግመን እንዳልነው ከማህበራዊ ከኢኮኖሚ ከፖለቲካው ባይተዋር አድርጎ በገዛ ከተማው በገዛ የወለቱ ስፍራ በገዛ የኔነቱ ቦታ ላይ የኔነቱን እንዲያጣ የተደረገበት ለባለፉት 8 ዓመታት ጠንክሮ የተሰራበት አሁን ላይ አዲስ አበባ በገዛው ከተማው ባይተዋር የሆነበት ስደተኛ የሆነበት የተረፈው ነው ለስደትም የሚዳረገው እዛ ሆኖ ለብዙ ችግርና እንግልት የተጋለጠበት አሁንም ቢሆን ራሱ በአዲስ አበባ ላይ በማከሊት በተለያዩ አካባቢዎች ላይ በሚደረጉ ማናቸውም እንቅስቃሴ አዲስ አበባ የጅምላ አፈናና እስር በማጎሪያ እስር ቤቶች ሁሉ የሚታጎርበት ዓመት በዓሎች በመጡ ቁጥር በተለይ ደግሞ ያገዛዙ ስርዓት የአደባባይ ሰልፎችና ስብሰባዎችን በሚያደርግበት ወቅት አንድ ቀንና ከሁለት ቀን በፊት አስቀድሞ ፍስፍስ አድርጎ እያስገባ መከራና ስቃይ የሚያሳየው በተለይ 3 መሰረታዊ ነገር ማህበራዊ፣ ፖለቲካዊ፣ ኢኮኖሚያዊ መገለል እንዲደርስበት መዋቅራዊ በሆነ መልኩ ይሄናል ሳቦታጅ ሲፈጸምበት ነበር በከተማው ነዋሪ። ግን እሱ የመጣለትና ያለውጥ መጣ ሲባል አዲስ አበባ ወጥቶ ያንን ተቀብሎ ቦምቡሉ ተወርውሮበት ያን ሁሉ ላልሆነ አብይ አህመድ በራሱ በውስጥ አሰራሩ ወታደሮች ቤተመንግስት ድረስ ፓርላማ ድረስ መጥቶ በሱ ጽፈት ቤት መተው ያደረጉትን እንቅስቃሴ ከደሞዝ ጥያቄ ነው ብሎ የዛለት ዋሽቶም ነበር። ቀጥሎ አይ ይሄ ነገርን የዋሸሁትን ያስመሰልኩት መንግስታችን ተነካብን ብለው ከቡራዮ ከሱሉልታም ይመጡብን ነበር ብሎ በማለት ያደረገው ንግግር አለ። እቺን አጭር ቪዲዮ ለማስታወሻ እንመልከትና ለአዲስ አበባ ይሄ ምን ማለት ነው የሚለው ነገር ላይ ትንሽ ሐሳባችንን እናጋራና ወደ ሌሎች ርዕሰ ጉዳዮች እንሄዳለን። መቲ መልካም ከፑሻፑ በስተቀረ ባልተለመደ ሁኔታ በከፍተኛ መዝናናትና መሳቅ ነበር ኢንተርቪው የሰጠሁት። የዛን ቀን ውስጤ ድብን እርር እያለ ማለት ነው። ለምንድነው ያን ያደረከው ያላችሁ እንደሆነ ከቡራዩ ከሰበታ ከለገጣፉ አርሶ አደር ወጣት ተደራጅቶ እየመጣ ነው ሊዋጋ። መንግስታችን ተነክተው ሊዋጋ እየመጣ ነው። እኔ በጣም የተዝናና ነገር ካላሳየው በስተቀረ ህዝቡ ሊረጋጋ አይችልም። አይው ነው መት እንግዲህ ከቡራየው ከሱሉልታ ከሰበታ መንግስታችን ተነካ ብለው ሊመጡ ነው። የታይሽ ቅድም ያው በሱ ደም የጀመርነው አለ ፕሮግራማችን ያንኑን ደሙን ያፈሰሰ የአዲስ አበባ ህዝብ ከቡራየውን ከሰበታን ከሱሉልታ ማንንም ዞር ብሎ ባላየ ሁኔታ
እንደውም በዛ አካባቢ ላይ ተቋሙ ገጥሞበት እሱ የመጣ ሰሞን ወዴትም ወደ ኦሮሚያ አካባቢ ጭምር ሄዶ ህዝብ ማቀባበል ሁሉም አላደረገለትም ነበር። ያህ በሆነበት ሁኔታ አዲስ አበባን ህዝብ አልፎ የቡራየው የሱሉልታ የሰበታ እና አካባቢ አብይንና መንግስቱን ለመከላከል ሊመጡ ነበር። እነሱ የመጡ እንደሆነ ከባድ ነገር ሊፈጠር ነበር። ይህ እንዳይሆን ብዬ ግን ዋሻውኝ እያለ ነው። ምን አለሽ ስለዚህ ጉዳይ ላይ? ርድብን እያልኩኝ ምናምን ያለው ነገር መቼም ሰው በዚህ ደረጃ ውሸታም በዚህ ደረጃ ክፉ ደግሞ መሰሪ ይሆናል ብሎ ለመገመት ይቸግራል። ምክንያቱም ይሄ ትልቅ ቦምብ ነው እዛ ላይ የጣለው። ሊመጡ ነበረ ማለት ከዚህም በኋላ ለሚሆነው ነገር የኦሮሚያ ክልል ሆይ እኔ የኦሮሞ መንግስት ስለሆንኩ ሌላውን ማህበረሰብ ለኔ ስትል እንድትወጋ እና ያው እንድትመታ ተደራጅተ እንድትመጣ ተዘጋጅ ነው። ሌላ እኮ ምንም አይደለም። አንተ ለዚህ መንግስት የምትሞት ማህበረሰብ ነህ። አንድ ሁለተኛ ደግሞ ሌላው ማህበረሰብህ ይሄ የምታየው ሁሉ ጠላት ነው። አንድ ህዝብ አይደለንም ማለት ነው። አንድ ሀገር አይደለንም ማለት ነው። የኢትዮጵያ መከላከያ ሰራዊት ምናምን ብለው እንትን የሚሉትም ለነሱ ወንበር ነው ማለት ነው የሚሞተው። እንደውም ሰሞኑን የኦሮሚያ ኮሚኒኬሽን ቢሮ ያወጣ አለ በደማችን መስዋዕትነት ያመጣነውን ለውጥ አሳልፈን አንሰጥም የሚል ማለት ነው። የወታደር ፎቶ አድርጎበት እና ምንድነው በቃ እኔ ኦሮሞ ስለሆንኩኝ የምትጠብቀኝ አንተ ነህ። ስለዚህ ለኔ ላይ የሚመጣውን ነገር ሁሉ ምንም አይነት ተቃውሞ ምንም ቢነሳብኝ ከዚህ በኋላ ኦሮሞ ተነስቶ ተዋግቶ ሌላውን ማህበረሰብ ይደብድብልኝና ከዛ በኋላ ልኑር ነው፣ ይጨፍጭፍልኝ ነው ተደራጅቶ። በዛ ጊዜ ሲጀመር ለመደራጀትም የሚያበቃ ጊዜ አይደለም። ገና መንግስት ፎርም እየተደረገ ነው ያለው። ሁለተኛ እዛ ውስጥ የነበረውን ክራይሲስ እንኳን ማቆም እንዳልቻለ ራሱ ቃል በቃል ተናገረ። ቡራዮ ለምንድን ነው ያ ሁሉ የሆነ ግድያ የተደረገው ምናምን እዛ ሄጄ እንደዚህ ሞክሬ ከአቅሜ በላይ ሆኖ ምናምን እያለ ነው ሲናገር የነበር። ድንገት ተደራጅተው የጠቅላይ ሚኒስትሩን ከመከላከያ ውስጥ ጥያቄው ተነስቶ ስለነበረ ያውም የተደራጀ መከላከያ ብዙ ዓመት ያስቆጠረ የተደራጀን መከላከያ ከቡራዮ ከምናምን ከሰበታ ድንገት መጥተው ሊያጠቁት ማለት ነው። እኔ አሁን ውሸቱ አይደለም ያሳስበኝ። የዛን ጊዜ ጀምሮ እየተተከለ የመጣው የዘር የብሔርተኝነት የጎጥ ፖለቲካ ነው ወደ ጦርጦስ እየከተተን ያለው። ዋነኛው አቀናባሪና አስተባባሪ ደግሞ ጠቅላይ ሚኒስትሩ ነው። ህዝቡንም እኮ አሁን እኛ የኦሮሞን ህዝብ ሌላው የአዲስ አበባ ህዝብ የኦሮሞን ህዝብ በፍራቻ እንዲያየው እኮ ነው። አንድ ህዝብ አይደለም ብሎ በፍራቻ እንዲያየው እነሱማ ከመንግስት ጋር ናቸው ምናምን እንዲል እኮ የተሰራ ሴራ እኮ ነው። ግን ከዛ በላይ ነው ማህበረሰቡ። ሌላ ከዚህ በፊትም ህወሓትም ሌሎችም መጥተው እንደዚህ አይነት ሴራ ሰርተውበት ዋጋ ከፍሏል። ስለዚህ ይሄንን ነገር ስላልተቀበሉ አልሆነለትም እንጂ እንደዚህ መንግስት ቢሆን በእርግጥ አሁንም በተወሰነ ደረጃ በመንግስት የተደራጀ አድማ በታኝ በተለው ፌዴራል ብትለው ልዩ ኃይል ብትለው ከኦሮሚያ ክልል ነው እየሰለጠነ መጥቶ አዲስ አበባን ህዝብ የሚያሸብረውም የሚጠብቀውም የሚያስፈራራውም ከዛ ነው። እነዚህ ግን በመንግስት መዋቅር ውስጥ ያሉ ሰዎች ናቸው። እንጀራ አላቸው፣ ደሞዝ አላቸው፣ ምናምን ስልጣን አላቸው። ሌላው ማህበረሰብ ግን ከሆነ ከቡራዮ መጥቶ ግን እኔን ያጠቃኛል ብለህ ግለሰብን ላትፈራ ትችላለህ። ለምን እንደዛ ነው ይኖር ነው። ሀሳቡ ግን የነበረው እሱም እንዳይሆን ነው። ፒውር የሆነ አፓርታይድ አንዱ በአንዱ ላይ እንዲነሳ የማድረግ በጣም አደገኛ የሆነ መርዝ የተተፋበትና መርዙን ደግሞ ጠቅላይ ሚኒስትሩ የጀመረው መሆኑ በጣም ያሳስባል። ጉዳዩን እዚህም አድርሶናል። ገና ይቀጥላል ይሄ ሰውዬ እስካለ ድረስ። ያልሽው ነገር ነው መቴ። ይሄ የተከለው መርዝና ቀጣይ ሁኔታው በቀጣይ ቪዲዮ በአስረጅነት መልኩ እናያለን። ይሄን አንቺን ያልሽውን ነገር በጽኑ የሚያረጋግጥ ነገር ይህ እንዳለው ግን ሆኖ ግን ብዙን ነገር ብለሽዋል። ይሄ ንግግሩ ግን እጅግ በጣም አደገኛ ዘረኝነትን ማለት ነው ሕጋዊ ሽፋን በመስጠት ፓርላማ ላይ በግልጽ ያወጀበት ቀን ቢኖር ያን ቀን ነው። አብይ አህመድ በግልጽ ይሄን ዘረኝነቱን ደግሞ ያወጀው በማን ነው? በአዲስ አበባ ህዝብ ላይ። ይሄን ያወጀውን ዘረኝነቱን ደግሞ ቀጥሎ በምናየው ቪዲዮ በእርግጥም አስረግጦ ተናግሮታል በግልጽ ማለት ነው። ያኛውን እንደ ረቂቅ አዋጅ ልናየው እንችላለን። ቀጥሎ በምናየው ቪዲዮ ግን እንደ ቋሚ አዋጅ ያጸደቀበት ንግግር አለ። የአዲስ አበባን ህዝብ ላይ አመፅን ማህትን የጠራበት ንግግርን በተመለከተ እዛኛው ላይ ግን ቅድም ባየነው ቪዲዮ ላይ ግን ሰኔ 16 ቅድም ባየነው ቪዲዮ ያ ሆነ እሱ ለውጡ መጣ ሲባል ቅድም ባልነው መልኩ የአዲስ አበባ ህዝብ ያንን ነገር አደረገ፣ ተቀበለ። ያንን ሁሉ ነገር ሆነ። አብይ አህመድ ያ ያለው ነገር እንኳን ስጋት እንኳን ቢሆን ምን ያህል ለይስሙላ እንደነበረ መስቀል አደባባይ ላይ ወጥቶ ያን ሲያደርግ የነበረው ይሄ ደሙን ሲለግስ
ቃላቱ እንደዛ ምናምን የሆነ እንባባ ያዘው መልኩ እንደዛ ሲያወራ ምን አይነት አስመሳይነቱን መሆኑ የሚታወቀው ቢያንስ ቁጥር ከ4 ሚሊዮንና ከ5 ሚሊዮን በላይ የሆነን የአዲስ አበባ ህዝብ የኦሮሚያን ህዝብ መንግስትን አይከላከሉምና 5 ሚሊዮኑን አልፎ የሚመጣ ሌላ አካባቢ ህዝብ አለና መንግስቱን ይጠብቃል የሚል ህዝብ ለህዝብ አደገኛ የጦር ጥሪ ፍጅትም ጭምር ነው የጠራው መቴ ያደረገው ነገር ሙሉ የአዲስ አበባን ህዝብ ክደት የፈጸመው ያኔ ይሄ ደግሞ ዝም ብሎ የቃላት ስተት ያነጋገር ስተት በስሜት ይሆን አይደለም የተነው እንደሆነ ከዛ በፊትም ከዛም በኋላ እዚህ ቪዲዮ ላይ ያደረገው ንግግር አለ ሆነ ብሎ አስቦበት መንግስታችን ተነካ ብሎ እኮ ከዚህ ከአዲስ አበባ ቡራዩ ሰበታ ምናምን ያለ ያስቀጠለ መሄድ ይችላል ዙሪያ ገቡን በሙሉ አሁን በኦሮሚያ ልዩ ዞን በኦሮሚያ በፊንፊኔ እንደዚህ ምናምን የሚባሉትንና ከጉጪ በህግ ማከላል ውስጥ የገቡትን አካባቢዎችን ጭምር ጠርቶ መንግስታችን ተነካ ብለው መተው ሌላ ችግር ሌላ ቀውስ ሊፈጠር ነበር ያንን ነው የታደግኩት እነዛ መተቆስ የሚፈጥሩት መቼም ከወታደሮቹ ጋር ብቻ አይደለም ከወታደሩ ጋር ከሆነ የሁሉስ የሚለው አይነት ማትና ቆስ ምን አመጣው እንግዲህ ሆነ አደገኛ በሱ አይምሮ ውስጥ ህዝብ ለህዝብ ፍጅት ሊፈጠር ነው ማለት ነው ስለዚህ አይሽ አዲስ አበባ ህዝብ ላይ የዛሬ 7 እና 6 ዓመት ላይ እምነቱ ያበቃበት ጉዳይ ነው አብይ አህመድ ለይስሙላ የሚለው ነገር ነው እንጂ ያበቃለት አሁንም አለማኑ አሁንም እኮ ከተማው ላይ ከዚህ በፊት የምንለው ነገር እኮ ምንድነው መቴ የማህበራዊ የኢኮኖሚ ፖለቲካ ተጠቃሚ ያሉንም የከተማው ነዋሪ ስንል እና ማን ነው እየተጠቀሚ ያለው ስንል ከሆነ አካባቢ የሚመጡ ምንለው እኮ አለምንም ምክንያት እኮ አይደለም እኮ ከተማው ተወላጅ ነዋሪም ያሉኑ ከተለያየ አካባቢ መጥተው በከተማው ውስጥ ተጠቃሚ ናቸው ስንል እነማን ናቸው አብይ አህመድ ያኔ መንግስታችን ተከላከላላችሁ ሲላቸው የነበሩ ናቸው በተለያዩ ቢሮዎች በተለያዩ ቦታዎች ብንሄድ የቢሮ ቋንቋ እኮ የሆነ ቋንቋ እስኪመስል ድረስ ደረጃ ተደርሷል ማንንም በቋንቋ መናገር ይችላል የሁሉም ኢትዮጵያውያኖች ቋንቋ መከበር አለባቸው መነገር መቻል አለባቸው ሌላም ግን የሆነው ነገር ምንድነው ግን አብይ አህመድ በለኮሳት የዘረኝነትና የአፓርታይድ ችቦ የነገር ችቦ በተለኮሰችው ችቦ የመጣ ፖለቲካዊ አሻጥር መሆኑ ነው እያናገረን ያለን ይሄንን ስንል ዝም ብለናል የባጫሉ ጊዜ የሚቀርታ ስላቋረጥኩ ባጫሉ ሁንዴሳ በተገደለ ጊዜ ጀዋር ተከበብኩ ባለ ጊዜ እኮ እሱ ያው ጠቅላይ ሚኒስትሩ የተናገረውን የፈለገው ነገር በተወሰነ ደረጃ ሆኖለታል እንዳየከሆነ ያው ምን ያህል ተዘጋጅቶበት እንደነበረ የፈለገውን ነገር በተወሰነ ደረጃ አቅምሶ ነው ሄደው ከአንዴም 2 ጊዜ ማለት ነው ያው እሱ ጋር በደንብ እንሄድበታለን ጥሩ አመጣሽ ጥሩ አስታወሽ ይሄ የሚባለው አካባቢ ላይ እንግዲህ የሆነ ነገር ተነካ ሲባል አሁን አጫሉ እንደሳ ይሄ እንደዛ በተፈጠረ ፖለቲካዊ ሻጥር ህይወቱን አጣ ነፍሱን ይማረው እሱ ያን ነገር ሆነ ሲባል ግን ቀጥሎ የሆነው ነገር ግን አሁንም ያለን የነበርን በቦታ የነበርን ሰዎች ነን እንግዲህ ምን ነበር ሲደረግ የነበር አብይ አህመድ ይጠራው የነበረው አካባቢ የመጣ መሃል ከተማ ላይ ምን ሲፈጠር እንደነበር አይተናል ምክንያት አብይ አህመድ ቅድም ስንለው የነበረው የለኮሰው የዘረኝነት ችቦ ተቀጣጥሎ ሲሄድ ማለት ነው ልምምዱ አይሽጥሯል ነበር አብይ አህመድ መጥፎ ልምምድ ተከለ እኔ ብነካ ከዛ ይመጣሉ የኔ ምላቸው ወገን እና ያሳያቸዋል ብሎ ያንን የዘረኝነት ችቦ ለኮሰ ቀጠለ አጫሉ እንደዛ ሲል አብይ አህመድ ከለኮሰው አካባቢ ነው መጥቶ መሃል ከተማ ላይ ያን የመሰለ ችግር ያየን እሱ ላይ አላበቃም ጀዋር መሐመድስ መንግስት ሊዘይን ወደ ያፍነኝ ነው ድረስልኝ ሲል የሆነው ነገር እንደርሰዋለን እንዴ የተፈጠረው ነገር በአዲስ አበባ በዙሪያ ማንነትን መሰረት ያደረገ ባጫሉ ሙንዴሳ በጀዋር መሐመድ ምክንያት እንክሉን ባብይም ምክንያት እንደዛ በተባሉበት ቦታና አካባቢ በተነሱ ችግሮች ማንነትን መሰረት ያደረገ እምነትን መሰረት ያደረገ በለየ መልኩ አማራው ኦርቶዶክሱ ጉራጌው አድያው አልተጨፈጨፈም እንዴ በሶስቱ ምክንያቶች እንማንከደው ለታሪክ የሚቀመጥ አቅ ይሄ ነገር ሁሉ የሆነው ግን ማን ነው የዚህ ችቦ የዚህ የዘረኝነት አቀጣጣይ በከተማው ላይ በአዲስ አበባው ላይ ይሄንን ያወጀው ማን ነው አብይ አህመድ ለውጡና አዲስ አበባ ስንል ይሄንን መሰረት አድርገን ቀጥሎ አብይ አህመድ ምን አለ አንድ ቪዲዮ አለ እሱን እንመልከት መዝሙር ተዘመረ ኦሮምኛ እና ተረኝነት ነው የሚልም ተረት ነበር አዲስ አበባ ላይ ከፍተኛ ኦሮሞ ጠል ኃይሎች ኦሮሞን የሚጠሉ ግን ኢትዮጵያ ውስጥ መኖር የሚያስቡ ኢትዮጵያን የሚያስቡ ሰዎች ኦሮምኛ ተዘመረ አሉ የግሪክ ትምህርት ቤት አለ አዲስ አበባ ውስጥ ሊሴ አለ ፈረንሳይ ትምህርት ቤት
ጣሊያን ትምህርት ቤት አለ፣ ጀርመን አለ፣ ማሪፍ አለ፣ የቱርክ ኢንተርናሽናል ኮሚኒቲ ስኩል አለ። ይሄ ሁሉ በቋንቋ ነው የሚዘምረው። ሊሴ ሲዘምር ያላመመው ኦሮምኛ ሲዘምር የሚያመው ኢትዮጵያዊ ምን ኢትዮጵያ ይባላል? አሁን ኢትዮጵያዊ ነው ትክክል አይደለም። እና ኦሮሞ ጠልነ መቲ ሰውየው ምን ያህል መሰሪ እኮ ነው የምታየው። ደግሞ ያመጣው ኮምፓሪዝን መቼም በወቅቱ መልሰንለታል። ሊሴም የፈረንሳዮች ትምህርት ቤት ከሆነ ራሳቸው አንድ ትምህርት ቤት ወይም ሁለት ብራንች ያለው ወይም የግሪክ ስኩል አንድ ትምህርት ቤት ወይ እነዚህ የግል ትምህርት ቤቶች ናቸው። በመንግስት መዋቅር ደረጃ በሁሉም የአዲስ አበባ ትምህርት ቤቶች ኦሮምኛ በግዳጅ ትምህርት ሲመጣ አልማርም ማለት መብቱ ነው። ሰው ቤተሰብ አይ አንድ ቋንቋ ይበቃቸዋል፣ የሀገሪቷን የስራ ቋንቋ አማርኛ ይናገራሉ፣ በዚህ ቋንቋ ደግሞ የትም ሰርተው ይኖራሉ፣ ትምህርቱን በብዛት እዛ ስለሆነ አያስፈልግም ተጨማሪ ነገር ማለት እኮ መብት ነው። እሱ ሳይጠየቅ ይህንን ስራዬ ብሎ ክፍፍል ለመፍጠር የአንድ ዘርን የበላይነትን ለማምጣት ፈልጊያለሁ በሚል አጀንዳ የኦሮሞን ህዝብ ጥያቄ መለሰ መስሎት የኦሮሞን ህዝብ ለሱ እንዲሞትለት እሱ ይህንን ይዞ የመጣው ሳይጠየቅ አይ አያስፈልግም አልችልም ተገድጄ አልማርም ያለውን እሱን ለመውቀስ ግን መጥቶ ከማይገናኝ ነገር ጋር ከማያወዳደር ጋር ይወዳደራል። አዎ ልክ ነው። በግል በእንግሊዝኛ የእንግሊዝ ትምህርት ቤት የአሜሪካን ስኩሎች ምናምኖች አሉ። እነሱ ግዴታ በነገራችሁ ላይ አሁን በካሪኩለም ደረጃ የግል ትምህርት ቤቶችም በአንድ ላይ ነው አንድ አይነት ነው መሆን ያለባቸው የሚል ህግ ወጥቷል። ስለዚህ እነሱም በግዴታ የሚማሩትን ይማራሉ ማለት ነው። እንደሱም ሆኖ ግን የግል ትምህርት ቤቶች የሚፈልጉትን የሀገራቸውን ቋንቋ ዜጎቻቸው እዚህ ለስራ ለምናምን የሚመጡ ናቸው። ስለዚህ አስተማሪዎቹም ከፈረንሳይ ከምናምን የመጡም አሉ። ስለዚህ ፈረንሳይኛ ትምህርት በዛ አድርገው ልጆቹም እዚህ የተማሩትም ከውጭም የመጡትም ምንም ወደ ከፈረንሳይ ጋር ባላቸው ግንኙነት ቋንቋውን ይፈልጉታል። እሱና ይሄ በጣም ይለያያል። ኢትዮጵያ ውስጥ ካለው 80 ምናምን ቋንቋ ውስጥ የስራ ቋንቋ አለ አማርኛ። ክልሎች በቋንቋቸው ይማራሉ። አዲስ አበባ ግን የስራ ቋንቋ የሁሉም ነገር ቋንቋ አማርኛ ነው። እዛ ቦታ ላይ ቋንቋን ጨምር ህዝቡ ተወያይቶ ቋንቋ ይጨምር ከአንድም ሁለት ምናምን ይጨምር አንድ ነው። አይ ኦሮምኛን እኔ የኦሮሞ መንግስት ነኝ ከዚህ በኋላ ኦሮምኛ ነው የምትማሩት። ከዚህ በኋላ ሁኔታዎች ብዙ ነገሮች የስራ ቋንቋ ኦሮምኛ ሊሆኑ ስለሚችሉ በአስገድጄ አማርኛውን አስጥዬ ኦሮምኛ ብቻ ነው የማደርገውን ብሎ ለሚመጣ በሴራ ለሚመጣ ግን ሰው ይፈራል፣ ይጠራጠራል፣ ይሰጋል፣ አካሄዱን ይፈራዋል። ስለዚህ አልፈልግም ይላል። ስለዚህ ጥያቄ ያነሳ። እሱም ብቻ አይደለም። በአንድ ትምህርት ቤት ውስጥ አዲስ አበባ ውስጥ እየተኖረ ልጆች እንግዲህ ልጆች ናቸው። በዚህ በኩል ኢትዮጵያዊ ነኝ የሚለው መንግስት ትኖር ኢትዮጵያዊ ይሄ አሁን ኢትዮጵያዊ ነው ምናምን ይላል። እሱ ኢትዮጵያዊ ነው። እነሱ ያመጡት የአዲስ አበባ ትምህርት ቢሮ አሁን ኢትዮጵያዊ ነው። በአንድ ትምህርት ቤት ያሉ ተማሪዎች ግማሹን በዚህ በኩል የኦሮሚያ መዝሙር የኦሮሚያ ህዝብ መዝሙር፣ በዚህ በኩል ኢትዮጵያ ያውም እኮ ውድድሩ የአንድ ብሔር እዚህ ጋር የኦሮሚያ እዚህ ጋር የአማራ እዚህ ጋር ቢሆን እሺ የብሔር ብሔረሰቦች ነው ከየብሔሩ የመጡ ናቸው ምናምን ትላለህ። የኢትዮጵያ ለብቻ የኢትዮጵያ ያልሆኑ ደግሞ የኦሮሚያ ምን ማለት ነው? ይህንን አምጥተህ ኢትዮጵያ ያለች ማለት ምን አይነት ትውልድ እያሳደግ ኢትዮጵያ ነገ ምን ላይ ልታደርስ? ኢትዮጵያ የምትባል አለች ወይ? ለምን መሰለ የሌለችው? እዚህኛው ጋር የለችም። ለምሳሌ እዚህ ጋር አሁን መዝሙሯም አይዘመርም አይደል? ስለዚህ የለችም። አሁን ይሄ ኢትዮጵያዊ ነው ብሎ ይጠይቃል። አሁን ይሄ ኢትዮጵያዊነት ነው? እነሱን ልጠይቅ እንጂ በልሽ የኢትዮጵያዊነት ነው? እዚህ ጋር ኢትዮጵያን አሳንሰ ትንሽ አድርገ ያውም እኮ መዝሙሩን በደንብ በዝርዝር እኮ ሄደንበታል። ምን ያህል በቃ በእንትን ብዙ ውንጀላዎች፣ ብዙ ኔጌቲቭ ነገሮች፣ ብዙ ነገር ማያኗኑሩ ብዙ ለበቀል እንትን የሚያመጡ በጣም መጥፎ የሆኑ ነገሮችን ሁሉ ተጽፈውበት እሱም በአንድ በኩል እነዚህ ህፃናት ተማሪዎች አቁመህ ታዘምራለህ፣ በዚህ በኩል ደግሞ የኢትዮጵያ መዝሙርን ታዘምራለህ። ከዛ ወጥተህ ግን የአዲስ አበባ የመስደብ በኢትዮጵያዊነቱ የመተቸት ሞራል ሲኖርህ በጣም ነው የሚገርም። አየህ ምንድን ነው የሌባ አይነ ደረቅነት ነው አሁን ጠቅላይ ሚኒስትሩ ያደረገው። እሱ እንዳለ ሆኖ መቲ አሁን ወደ መጨረሻ አካባቢ ያልሽው ነገር ነው ዋናው መሰረቱ ነገር። እንዳጋጣሚ እየፈለግኩት ነበረ። መዝሙሩ የጨቋኝና ተጨቋኝ የሚሉት የነሱ ትርክትን የያዘ ነው። እንግዲህ አሁን የሚሉት ምንድን ነው? ተጨቁነናል ይላሉ። ጨቁኖናልንም የሚሉትንም ማንነት ጭምር ያ መዝሙር እንዲዘምርላቸው ነው የሚፈልጉ። መዝሙሩ በራሱ በውስጡ የያዘው መልእክት አለ። አንድ እሱ ነው።
ሲቀጥል ደግሞ ዋናው ቁም ነገሩ የተባለው ከዚህ ከመዝሙሩ ጋር ተያይዞ ብዙ በወቅቱ ተብሏል፣ ብዙ ተናግረናል። ግን ዋናውና ቁም ነገሩ ቅድም ስናነሳው ከመጣንበት ነገር በደረጃ እያየን አይደል የመጣ ነው። ተመልካቾቻችንም አብረውን ስላሉ ይህን ሀሳብ ይዞት መሄድም ያለባቸው። ሰኔ 16 ያንን አየን። ከዛ በኋላ አብይ አህመድ ለአዲስ አበባ ምን ምላሽ ሰጠ የሚለውን አየን። ይዞብን ተክሎብን የመጣ የዘረኝነትን አካሄዱ ልምምዱ ምን ይዞ መጣ? እሱ ያንን አደረገ። ቀጠለ በጀዋር ቀጠለ ባጫሉ እያለ ያ ሂደት መጣ። ይሄ ሁሉ ነገር አላባራ አለለት። ይሄ ሁሉ ነገር አላጠግባሉ። ይሄ ሁሉ ነገር አላረካሉ። ቀጠለና ደግሞ ምን አደረገ? ያኔ ምን ብለ መንግስታችን ተነካ ብለው ከዚህ ይመጣሉ ሲል የአፓርታይዱ የዘረኝነቱን ረቂቅ አዋጁን ነው ያወጀው ስልሽ ነበረ ቀደም መጥተዚ። አሁን እዚህኛው ፓርላማ ላይ መጣና ደግሞ ረቂቅ አዋጁን ያጸደቀበት ነው። ቃል በቃል ምን አለ? አዲስ አበባ ውስጥ ከፍተኛ የሆነ ኦሮሞ ጠልነት አለ። መቲ በቀላል የሚታይ ነገር አይደለም። ከዛ በኋላ ብዙ ዋጋም ስላስከፈለ ይሄ ነገር አዲስ አበባ ማለት ምን ማለት ነው የሚለውን እንኳን ትርጉሙን ያለማወቅ ይመስለኛል። አዲስ አበባ ኦሮሞ ጠልነት እንዴት ሊኖር ይችላል? አዲስ አበባ ውስጥ እኮ በጣም ብዙ ኦሮሞ እኮ ነው። ብዙ ኦሮሞ አለ፣ ብዙ የኦሮሞ ውህደት ያለበት አለ። የሁሉም ብሔር ብሔረሰቦች ነው። ዝም ብሎ አዲስ አበባ ውስጥ የሚኖር ኦሮሞውንም ጨምሮ ነው ማለት ነው። ጠቅላላ ኦሮሞነትን የጠላው በጣም ውሸት መሆኑ ማለት ነው። አንደኛው ውሸት እሱ ነው። ሌላኛው ደግሞ ምን መሰለሽ? እሺ ኦሮሞ ጠልነት አለ ካለ ኦሮሞን የሚጠላ የሆነ ማንነት አለ ማለት ነው። ስለዚህ አሁን ምን አስጀመረልን ማለት ነው? ይዋጣላችሁን ተጠላው የሚል አንቺን ራሱ ማለት ነው። መቲ እንደ ሶስተኛ መቲ አንቺን የሚጠላሽ አለ ብልሽ ያህል የሚጠላሽን መቼም አምሮ ለመታየት ለሱ ለመወደድ ብለሽ አይደለም የምታደርጊው። ከሚጠላሽ ነገር ራስሽ ለመከላከል ማናቸውም ተፈጥሯዊ ሆነ ህጋዊ እንቅስቃሴ ውስጥ ነው ብትገቢ። ከሚጠላሽ ነገር ከሚደርስ ደግሞም ልትል ትችላለህ። ሳያጠቃይ ልቅ ደግሞ ልትል ትችላለህ። ወደሱ ልመጣልሽ ነው። አሳጠርሽልኝ እንደውም ንግግር መቲ ይሄ ነው አደገኛ። እንትኑን አይተሽዋል? እጁ፣ ግንባሩ፣ ስሜቱ፣ ፓሽኑ ምናምን ነገር አደገኛ የሆነ ኦሮሞ ጠልነት አለ በለዋል። ያ ጠላለው ብሎ እንዲህ ብሎ መሪው የነገረው አንድ ኦሮሞ የሚጠላው አካል የሚመጣው እሱ ሊያጠፋው ነው፣ ሊያጠቃው ነው። ስለዚህ ከሚያጠፋን ከመቀደሚ በፊት ልቅደም ብሎ የአጥቂ ነው የሚባለው ብሔር ወይ ማንነት ጋር ሄዶ ጥቃት እንዲፈጽም በከተማው ላይ አደገኛ የሆነ የዘር ፍጅት እንዲካሄድ ብሔርን መሰረት ያደረገ ማንነትን መሰረት ያደረገ አደገኛ የዘር ፍጅት እንዲፈጸም በፓርላማው ላይ አብይ አህመድ ጥሪ ያስተላለፈበት በአዲስ አበባ ላይ እውልሽ ምን ያህል በባለፉት 8 ዓመታት ለውጡና አዲስ አበባ አይደል እያልን ያለ ነው። የለውጡ ትሩፋት የሆነለት የዘር ፍጅት ሁሉ በመሪው የተጠራበት በዚህ ደረጃ በእርግጥ ጦሩን መርቶ አማራ ክልል እየተዋጋ ነው። ጦሩን እየመራ ትግራይ እየተዋጋ ነው። ጦሩን እየመራ ኦሮሚያ እየተዋጋ ነው። ጦሩን እየመራ ቤኒሻንጉል በቀደም በምናለሽ መቲም ሲሸፍኖ ነበር። ሲዳማም የለ ደቡብም የለ አሁን ዙሪያ ገቡ በሙሉ ጦርነት በጦርነት ሆኗል ያለው ነገር በሙሉ ይሄን ሁሉ እየመራ ነው። የትም አካባቢ ግን አማራ ብሎ ኦሮሚያ ብሎ ደቡብ ብሎ ጉራጌ ብሎ ወላይታ ብሎ አድያ ብሎ የሆነ ብሔር ጠርቶ የሆነ አካባቢ ጠርቶ አሁን የተናገረበትን አይነት ቶንና የዘር ፍጅት ጥሪ እስካሁን በቆየበት ጊዜ አልጠራ። በባህር ዳር ኦሮሞ ጠልነት አለ፣ በመቀሌ እንትን ጠልነት አለ፣ በእንትን የንትን ያለ አንዳች ነገር የለም። እጅግ በሚያሳዝን መልኩ ግን አዲስ አበባ ላይ በህዝብ እንደራሴዎች ምክር ቤት ቁጭ ነው ሚሊዮኖች በቀጥታ በቴሌቪዥን በሚከታተሉት ከዚህ በላይ እኮ የሩዋንዳ ምናምን እንላለን በሬዲዮ የተደረገ ጥሪ ነው ዘር ፍጅቱ ምናምን እንላለን። ሚሊዮኖች በቴሌቪዥን በሚከታተሉት ጣቢያ መዓል አዲስ አበባ እምብርት ላይ ቁጭ ብሎ ቦምቡ ለሱ እሱ የሚወርውረው ወይም እሱ ያስወርውረው የተቀበለን ህዝብ አዲስ አበባ ውስጥ አደገኛ የሆነ ኦሮሞ ጠልነት አለ ብሎ ትጠላለና ይሄን የሚጠላህን የቀረኩ ይሄን ማለት ነው። እኔ አለለውም እንግዲህ ሊላ ያሰቡን ማለት አይ አዲስ አበባ ላይ ይሄንን በማለት እኮ በሌላው ክልል ላይ ተጽዕኖ እንዲፈጠር አማራዎች ተመርጠው ሌላ ቦታዎች በደቡብ በመናምን ያለው እንዳለ ሆኖ አማራዎች ከኦሮሚያ ክልል ተመርጠው እንዲፈናቀሉ፣ እንዲገደሉ፣ እንዲታረዱና
በኦልሞስት በመቶ ሺዎች የሚቆጠሩ አማራዎች የትም ቦታ ላይ በየአካባቢው ወድቀው እንዲቀሩ እኮ ተደርጓል። ይሄ እኮ ቀጥታ ከዚህ ጋር ግንኙነት ያለው ነው። ምንም የተባለው ለአዲስ አበባ ቢባልም በአዲስ አበባ ላይ ማድረግ ያልቻሉትን ግን በሌላ አካባቢ ላይ ሌሎች እንዲያደርጉት ወይንም ራሱ መንግስት አስተባብሮ ባደረገው ነገር የበቀል እርምጃ ግን ተወስዶበታል። ይሄ ራሱ ጠቅላይ ሚኒስትሩ ከተናገረው ጋር ቀጥታ ግንኙነት ያለው ነገር። ልጨምርልሽ፣ ትክክል ነሽ። አማራውን ብቻ አይደለም ጉራጌውም ወላይታውም የዚህ ዋና ገፈት ቀማሽ ሆኗል። በተለያዩ በኦሮሚያ አካባቢዎች ላይ ለመጨፍጨፍ የመጀመሪያውና ትልቁ መስፈርት ኦርቶዶክስ መሆን ነው። ቀጥሎ ደግሞ ኦርቶዶክስ አማራ ነው። ከዛ በኋላ ኦርቶዶክስ ሆነሽ ደግሞ ሌላ ብሔር ማንነት ካለሽ እሱም አይቀርልሽም። ጉራጌውም ሀዲያም ወላይታውም የዚህ የጭፍጨፋ አንዱ አካል ነው። ይሄ የሚሸፋፈን አይደለም። ከ15 ቀን በፊት ጀምሮ የጭፍጨፋም እኮ ተፈጽሟል። አብን እንደዚህ ቁጭ ብለን ሰርተናል። እሱ አይደለም ላጠናክርልሽ። ይሄንን ካለ በኋላና ይሄንን ካረጋገጠ በኋላ አሁን አንቺ ያልሽውን የሚያጠናክር ነገር እጅግ አሳዛኙ ነገር ምን ተፈጠረ? አማራ የሆነች ከአባይ ማዶ መለስ አዲስ አበባ እንዴት ብሎ ይግባ? ክልከላ ማለት ነው። ዓመት በዓል በመጣ ቁጥር፣ በዓሎች በመጣ ቁጥር፣ ዝግጅት በመጣ ቁጥር በገዛ ከተማው በገዛ ባቀን ነው ወደ ቤተሰቡ ዘንድ ከአዲስ አበባ ወደ አማራ ክልል ከአማራ ክልል ወደ አዲስ አበባ እኮ ከሆነ ሀገር ወደ ሆነ ሀገር እኮ በኑሮ በስደት ሽግግር የምትሄጂ በደላላ የምትሸጋገሪበት የምትሽሎኮለኪበት የህይወትሽን ዋስትና አስይዘሽ ቁም ስቅልሽን አይተሽ ከሆነ ሀገር ወደ አንድ ሀገር የምትሄጂ እንጂ ማን ወደ አዲስ አበባ ደረሽ ይባል? መታወቂያ እየታየ አማራዊ ማንነቱ እየተለየ ማን ወደ አዲስ አበባ? ባህላቶች በመጡ ቁጥር ህዝባዊ ስብሰባዎች በመጡ ቁጥር ምንድን ነው የሚባለው? እንደውም የከተማውን ሰላምና ጸጥታ ደህንነትን ለማስጠበቅ ይታይሽ። ማኑ ደግሞ ረባሽ የሆነው አየሽ እንዴት ተከታታይነቱና አሁን አንቺ ስትዩ የነበረው ነገር አዲስ አበባ በቀላዊነቱ እንዴት መስመሩን እየዘረጋ እየመጣ እንዳለ እንዴ! ከዓመት በዓል እንቁጣጣሽም እኮ ሲሆን ገናም ይሁን የሆነ ነገር ይሁን የአደባባይ በዓላቶች ዝግጅቶች ምናምን ዙሪያ ገባ አዲስ አበባ ይወጠራል። ከዚህ በፊት የሰራሁትን ፕሮግራም ለማምጣት ይቻላል። በፐርሰንት ሁሉ አስቀምጣ የደህንነትና ጸጥታ ኃላፊ ስማ ጠፋኛውን ረሳሁት። እነሱ ሁሉ አስቀምጠው ቁጥሩ ከየት ነው የሚመጣው ብሎ ለሳምፕል ብሎ ከሰበታ ምናምን ብሎ በፐርሰንት አስቀምጠው ከፍተኛው ቁጥር ፐርሰንት የሚይዘው አማራ ክልል፣ ቀጥሎ ደቡብ ክልል ጸረ ሰላም ኃይሎችን ለመከላከል በሪፖርት ደረጃ የወጣ ቪዲዮ ሁሉ አለ። ይሄን የምንነገረውን አስረጃው ነገር ስላለ በፐርሰንት ደረጃ አስቀምጠው አማራ ደቡብ ብለው ወደ ገዛ ቤተሰቡ ወደ ገዛው አቀናው ከተማው ከአዲስ አበባ ወደዛ እንዳይወጣ ወደዚህም እንዳይገባ እና ለማን ነው ክልከላ እየተደረገ ያለው? አየሽ እዛ ጋር ጠልነት አለ፣ እዛ ጋር የሆነ ነገር አለ፣ እዚህ ጋር የሆነ ነገር አለ ተባለ። ከዛ መሀል ላይ ያለው የኔ የሚሉትን ከለላ ጥቃት እንዳይፈጸምበት ጥቃት አድራሽ ስላለ አማራ ስሎ ወደ አዲስ አበባ አትገባ። እንዴት የዘር ጥሪው የአድሎ አፓርታይድ መንግስታዊ የሆነው አካሄዱ እንዴት ስር ሰዶ እድገት አሳይቶ የመጣው በእንደዚህ መልኩ ነው በአዲስ አበባ። ስለዚህ መከልከል አዲስ አበባ ላይ አትገባትም ብሎ መከልከል ብቻ ሳይሆን እኮ አንተ እኮ አገር አፍራሽ ነህ። እንግዲህ አባቶቹ እና ራሱም ላቀና አባቶቹ እናቶቹ ሞተው ተዋግተው መስዋዕትነት ከፍለው ባቆሟት ሀገር እንደ ሀገር አፍራሽ እና እንደ ሰላም ኃይል ደግሞ እንደገና ይከሰሳል። አይገባም ወደ ከተማ። ይሄ ያየነው ነገር ነው። መታወቂያ እየታየ አማራ የሚል ከደቡብ የሚል ከዛ በቁጥር ደረጃ ከኦሮሚያም ከአንዳንድ አካባቢ ብሎ አስገብቶታል። ራሱ የአዲስ አበባ ከተማ ሰላምና ጸጥታ ምናምን የሚባል አንድ የባወጣው ሪፖርት በዋነኝነት አማራ ከሆነ ወደ አዲስ አበባ አይገባም፣ ከአዲስ አበባ ወደዛም አይወጣ። እሱ አልበቃ። ከዛስ በኋላ ምን ሆነ? ስንቀጥል እዚህ ላይ ምን አደረገ? ከተማው ላይ ከዛ በኋላ ህዝባዊ ቁጣው ህዝባዊ እንቅስቃሴ በተለያየ አካባቢ መጋጋል ጀመረ። አማራ አካባቢ አንድ ነገር ኮሽ ባለ ቁጥር በእያንዳንዳችን ቤት ይሄ ያሉትን ማለት ነው የፈረጁትን ማለት ነው ከልክሎ እዚያ ያስቀሩታል። የቀረው መሀል ላይ ያለ አለ በማንነት ተለይቶ በተለያየ ማጎሪያ እስር ቤት ውስጥ ቁም ስቅሉን ሲያይ ነበር። አዲስ አበባውና አማራዊ ማንነት አለው የሚባለው በሙሉ ማለት ነው ቁም ስቅሉን አይቷል። በተለይ በባለፉት 3 ዓመታት ለፍቶ አዳሪ ወዛደሩ ምንም ከምን የሌለበት
ጉራጌው ምኑ በአዲስ አበባን በቃ በንግድ በጣም ሲያጦፋት የነበረው ሁሉ ተጠራርጎ ግማሹ ሲታሰር፣ ግማሹ ሲባረር፣ ግማሹ እንደቃ ወስደው ነድተው የሆነ ከተማ ላይ እየጣሏቸው ቦታውን መርካቶን ገበያ ማየት ትችላለህ። እንዴት አድርገው ሊቀይሩት እንደሞከሩ ብዙዎች ተወስዷል። ወደ ገጠሩ ላይ የገቡ በጣም ብዙ ናቸው ያሉት። በንግድ ከትንሽ ከሊስትሮ ጀምሮ አዲስ አበባን ያቀኑና ያደጉ ብዙ ሰዎች ዛሬ ከተማዋ ላይ የሉ። ይኸው ነው እና አዲስ አበባ ምን ያህል ይሁን እንግዲህ ለውጡ የሆነበት ነገር ለአዲስ አበባ ይሄ ነው። ይሄን ስንል ያኔ እንዳልነበረ ምናምን ሌላ አንሰሰር እስከተነ 8 ዓመት ውስጥ ግን አዲስ አበባ ይሄ ለውጥ የሚባለው ነገር እንዴት ነውጥ እንደሆነበት ይሄንን እስከምናወራ ድረስ ያለውን ነገር በትክክልና በስርዓቱ የሚያሳይልን ነገር ነው። አንድ ቪዲዮ ደግሞ አለ። እስኪ እሱን እንመልከተው። ስለ አዲስ አበባ ነው እያወራን ያለ። እንደኔ ሀገሬ ላይ ነጭ በልቼ ነጭ ነድቼ ነው የምኖረው ነጭ ለብሼ ብዬ ብዙ ድሎቹን ያሳለፍኩት ልጅ አሁን በዚህ ሰዓት አይደለም አሜሪካ አይደለም አውሮፓ ከኢትዮጵያ የተሻለ አፍሪካ ኡጋንዳና ቢሉኝ ይሄዳለሁ። ኡጋንዳና ቢሉኝ ይሄዳለሁ። በተለይ ለአዲስ አበባ ልጅ እኮ እየኖርን አይደለም እኮ በጣም በብዙ ነገር ተቸግረናል እኮ። 5 ደቂቃ እኮ ቆመን እንኳን 5 ደቂቃ ቆመን መንገድ ዳር ስልክ ማውራት እኮ አንችልም እኮ 5 ደቂቃ። በዚህ በኩል የኑሮ ውድነቱ ያሰቃየናል። በዚህ በኩል ሌላውን ተወውና እስቲ አንድ ነገር ልንገር። አዲስ አበባ ውስጥ በቀን ሳይቀጣ እኮ የትራፊክ ቅጣት የሚኖር እኮ አሽከርካሪ በጣም በጣት የሚቆጠር ጥቂት እኮ። በትራፊክ ፖሊሶች በመደበኛ የትራፊክ ፖሊሶች እንቀጣለን። በአዲስ አበባ መንገድ ትራፊክ ማኔጅመንት ሰራተኞች እንቀጣለን። የፌደራል ፖሊስ ልብስ በለበሱ የትራፊክ አባላት እንቀጣለን። እነዚህን ሁሉ አልፈን እቤት ገብተን በደንብ አስከባሪ አረበ ብዙ ነው የምንሰቃየው እኮ በቃ ታውቀዋለህ። መሯቸዋል እኮ በቃ ነዋሪው መሮታል። በእውነት ተው ይሰደድ፣ እድሉን ካገኘ ይሰደድ። እንዲህ የመረረው ህዝብ ተው እባክህን ይሰደድ። ተሰዶ ደግሞ እንደው ባለበት ሀገር ሆኖ እንደው ስለ ሀገሩ የሆነ ነገር ቢል ደግሞ ምን አሳግብቶ ነው ከሀገርም ተሰደ ስለ ሀገር የምታወራው? አንተ ምኑን አላየ ምንም አልሆንክ። ብትሞት እንኳን እዛ ሁን እንጂ ሬሳ ከዚህ ስለምን ይቀበራል ሲል ዳንኤል ክብረት ላደረገው አጸያፊ ነውረኛ ሃይማኖታዊ ቢስ ከሃይማኖትም ከሞራልም ከምንም ከህግም ፍጹም ተቃራኒ የሆነ ንግግር ተናግሮ ነበር። በውጭ ያሉ ኢትዮጵያውያኖች ስለ ሀገራቸው የተናገሩ እንደሆነ ስለ ሀገራቸው ያወሩ እንደሆነ ስለ ሀገራቸው አቤት ያገባናል ያሉ እንደሆነና አብይን አህመድ ከተናገሩበት እዚህስ መጥተው ቢሞቱ መቀበርም የለባቸውም እዛው ይሁኑ ብሎ የቀብር ቦታ ሲከለክል ዳንኤል ክብረት መምህር ሲሳይ አዳነ ለሃይማኖቱ ለክሩ ለሞራሉ በቃ መምህር ማለት እንዲህ ነው፣ ሃይማኖተኛ ማለት እንዲህ ነው። ወጣና በአደባባይ ይሄንን በምክንያትና በእውነት ተቸ ተናገረ። ዳንኤል ክብረት ግን አላረፈም። እኚህንም መምህር አሳሰራቸውም ተበቀላቸው። እኚህ መምህር ጨምሮ ሌሎች የታሰሩትን መምህር በተመለከተ መረጃውን እናጋራለን። ግን መምህር ሲሳይ አዳነ እንዶ ስለ አዲስ አበባ መረረን እኮ አለ። እንግዲህ እኛ ጋዜጠኞች፣ ፖለቲከኙ፣ አክቲቪስቱ፣ ነዋሪው ይሄንን ነገር ገለጸው። ይሄውኙ መምህር ይሄንን ያሉት በባለፈው ሳምንት ነው። ያ ለውጡና አዲስ አበባ እንግዲህ ይሄንን ይመስላል። መቲ ምን አስተያየታለሽ? ሁሉንም እኮ መምህሩ ተናገረው። በጣም ነው ታውቀዋለህ። የአዲስ አበባን ነገር ኖረንበታል፣ እናውቀዋለን። እንደዚህ ደግሞ ሲነገር በጣም ነው ልብን የሚሰብረው። በቃ የአዲስ አበባ ሕዝብ እንዲህ ምርር ብሎ ሰርቶም ደፋ ቀና ብሎ ምን ብሎም እንደዚህ አይነት ባልበደለው በደል ይሄን ያህል በቀል ሲወርድበት እንደማየት በጣም አሳዛኝ ነገር የለም። በነገር ላይ አብዛኛው የአዲስ አበባ ሕዝብ ይህንን ቪዲዮ ሲያየው ለራሱ የሚያለቅስበት ነው። ለራሱ የሚያለቅስበት ነው። በቃ ስለ ራሱ ነው። አንድ ሰው ተነፈሰልን እንደው እግዚአብሔር ይስጥ ብሎ የሚመርቀው ነው። በዚህ አጋጣሚ እስር ቤት ነው ያለው መምህር ሲሳይ፣ እሱ ብቻ አይደለም ሌሎችም እስር ቤት ገብተዋል። ከዚህ ጋር በተገናኘ እንደው የአዲስ አበባ ሕዝብ ይሄ መምህርና ሌሎችም እነ መምህር ደረጀ ዘወይንዬ እነ ጋዜጠኛ ነጋሽ በዳዳ
ያሉበትን ቦታ እያየ እየሄደ ሊጠይቃቸው ይገባል። ድምፅ ስለሆናችሁ እኛ ፈርተን የተሆነውን እናንተ ስላወጣችሁ ባለውለታችን ናችሁ ብሎ ሊያመሰግናቸውም ሊያከብራቸውም ሊጠይቃቸው ይገባል። በዚህ አጋጣሚ ጀግኖች ናቸው ምልህ አይቆጭህም። በቃ ለሚመጣው ነገር አዎ እስር ቤት ከባድ ነው፣ ግን እንደዚህ ምርር ብሎ ፈርተህም አልቀረልህም። ቤቱ መምጣት መከራው ቤቱ መምጣት ካልቀረ እንደዚህ ለራስና ለህዝብ ድምፅ ሆነ በተወሰነ ደረጃ እቺ ዘመን የምታስታውስበት በጎ ነገር ሰርቶ ማለት በጣም ትልቅ ነገር እና ጀግኖች ናቸው። ለማተባቸው የቆሙ ጀግኖች ናቸው። እውነት ነው። መምህር ሲሳይ አዳነ በእውነት እጅግ በጣም ይሄ ነገር በቃ ሃይማኖታዊ ግዴታው ነው። ቅድም እንዳልኩት ነው፣ ክሩ ነው፣ ሃይማኖቱ ነው፣ ያስገድደዋል። ህሊናው ያስገድደዋል፣ እንደ ነዋሪነቱ ያስገድደዋል። መሬት ላይ ያለው ሀቅ ነው። በቃ የቸገረ ነገር ሆነ እኮ ፖሊስ ነው፣ ፌዴራል ነው፣ ቤቱ ቁጭ ብለም ደንብ ነው የሚመጣው። ስትወጣም ስትገባ በጣም ቸገረ፣ ደከመ። የአዲስ አበባ ህዝብ ምን ይዋጠው? እንደ አዲስ አበባ በቃ ገልጾታል በልኩና ባጓብ። ይሄን ሁሉ አሉን ሲልለት እንዶ ከሆነልኝ ብሎ ጥሎ ሀገር ተሰዶ ኑሮውን አሸንፎ ረስቶት የማይረሳውን ሙሉ ቪዲዮ ላይ ያለው ሀሳብ ነው። ረስቶት የማይረሳውን እናት ሀገሩን ደግሞ አስታውሶ ካለበት ከስደት ከችግር እንደዛ እንግዲህ አንቺ ምንድን ነው የቸገረሽ ነገር የሆነ መላእክትሽን ያሳጣሽ ነገር በህይወትሽ ውስጥ መስቀልቅል የፈጠረብሽን ነገር መቼም ዞረሽ አታዩም አይደል? እንዴ አንዴ ከተጋልገልሽ ብለሽ ተወሴን ትንቦሳሴን ብለሽ ላጥ ብለሽ ነው የምትሄጂው። ሀገርን እንደዛ እኮ አታያትም እኮ። እንዴት ታያታለሽ? እናት አይባልም እኮ። ዳንኤል ክብረት ይሄንን ማለት ሞራል አለው። እኛም ሆነ ሌላው የተቀረ ኢትዮጵያ ህዝብ ግን ይሄን ማለት አስተዳደጉ ሞራሉ ስልቦናው የለውም። እና መምህር ሲሳይ አዳነ ያለው ይሄንን እንደዛም ቸግሮት አስቸግሮ ተቸግሮት ጥሏት የሄዳትን ሀገርን ረስቶ አልረሳትም። ካለበት ሆኖ ስለ ሀገሩ እንደው አቤት ቢል ለምን ይቀየምበት? ለምን ቂም ይዝበታል መንግስት? ህይወቱ ደግሞ ሲሞት ጨራሽ ከሞተ በኋላ ህይወቱ ካለፈ በኋላ በገዛ ሀገር ደግሞ መጥተህ አትቀበርም ሲል አሁን መምህር ሲሳይ ያለው ምንድን ነው? ከፖለቲካ አንግል አይደለም እዛ ቪዲዮ ላይ ሲናገር ነበር። እንዴት የሃይማኖት አዋቂ በቤተክርስቲያን ያደገ መምህር የሆነ ሃይማኖት ያውቃለሁ የሚል በክርስቶስ ክርስቲያን የተሰኘ የክርስቶስን ስብከትን የሚሰክ ቢቻላችሁ ብሎ ክርስቶስ ያስቀመጣቸው ህግጋቶች አሉ። ቢቻላችሁ ብሎ ማለት ነው። ሳይቻላችሁ ትልልቆችዋል። እነዛን ከሆነ ከትንሹ እንኳን መስፈርት ሳያሟላ ከሰውኛ ወርዶ እንዴት የቀብር ቦታ አይፈቀድላችሁ ይከልከል ይላል ሲል ይሄንን ተናገር። ይሄንን ሲናገር ቅድም እንዳልነው ባለጊዜው ዳንኤል ክብረት እጅግ ገራሚ ነገር ፈጸመ። ምን አደረገ? መምህር ሲሳይ አዳነን ለምን እንዲህ ተናገርከኝ ብሎ ወደ ግዞት እስር ቤት የዳንኤል እስረኛ ሆኗል። በነገርሽ አብይ አህመድ ምናምን አይደለም፣ የዳንኤል ክብረት እስረኛ ሆነ መምህር ሲሳይ አዳነ። በጣም ገራሚው ነገር ደግሞ ከስር ያሉት ደግሞ መምህር ደረጀ ነጋሽ ደግሞ መምህር ሲሳይ እንግዲህ ታስሬ ጠይቃችሁኛል ወይ ተርቤ አጠጥታችሁኛል ወይ ብሎ የሚሰብኩ መምህር ናቸው። መጽሐፍ ቅዱስን ህይወት ነው የሚኖሩት። ክርስቲያናዊ ህይወት ነው የሚኖሩት። የታሰረን መጠየቅ፣ የደከመን ማበርታት፣ የታመመን መጠየቅ፣ የደከመ እንዲበረታ መስበክ ሃይማኖታዊ ግዴታም እንዲሁም እኮ በዓለማዊ ህይወትም እኮ በሳይኮሎጂ የሚደገፍም ጭምር እኮ ነው። የታሰረ አትጠይቁም የማይባል እንግዲህ በምድራዊ ምግብ ሄደው መምህር ሲሳይን በመጠየቃቸው ምንም ሌላ ያደረጉት የለም፣ ምንም ያደረጉት ነገር የለም። እኚህ ጥቁር ካባ የለበሱት መምህር ደረጀ ነጋሽ ደግሞ ለምን መምህር ሲሳይን የኔን እስረኛ ጠየቅ፣ ስለዚህም አንተምና ወደ ግዞት እስር ቤት ብሎ ዳንኤል ክብረት እኚህንም ግዞት እስር ቤት አስገባቸው። እሱንም በተመለከተ ከሳምንት በኋላ ባሉት ተከታታይ ቀናት መረጃዎችን እያጠናቀርን ከጠበቆቻቸው ጋር ከቤተሰቦቻቸው ጋር ክትትል እያደረግን ስለነዚህ መምህራንና ስለ ግፏን ድምፅ ስለሆኑት እኛም እዚህ የምንችለውን በአቅም ስለነሱ ድምፅ እንሆናቸው። የዳንኤል ክብረት እስረኛ ሆነዋል። መቴ ይህን ልክ ነው። ያው ሀገሪቷ ያው እንደምታውቀው ጨዋ ሰው አትወድም። ወንበዴዎች ስለሆነ የሚያስተዳድሯል። ጋራ መንፈሳቸው ይጋጫል፣ ከሃይማኖተኛ ጋር መንፈሳቸው ይጋጫል። እርኩሰት ውስጥ ስለሆነ ያሉት ስለ ፌርነስ፣ ስለ እኩልነት፣ ስለ ነፃነት፣ ስለ ሰላም፣ ስለ ፍቅር የሚናገር ሰው ሁሉ አይወዱም። ስለዚህ ለቅመው ማጥፋት ነው የሚፈልጉት። ስለዚህ እንዳያጠፉን ጨርሶ እንዳያጠፉን እንደነዚህ አይነት መምህራን ሲወጡና እነሱ ሲታሰሩ ከስር ሌላ
እነሱን ተከትሎ የሚመጣ ደግሞ እንዲኖር እነሱን ማመስገን፣ እነሱን ጀግና ማለት፣ እነሱን መጠየቅ ያስፈልጋል። ስለዚህ እየተከታተልን እኛም ጉዳያቸውን የምንከታተለው ነው የሚሆነው። የአድማጭ ተመልካቹም እየሄደ ሊጠይቃቸው ይገባል ባይኔ። ካለዛ ነገ ስለ እውነት ብሎ የሚቆም ትውልድ እስኪጠፋ ድረስ ያጠፉናል ማለት ነው። እሱ ነው ነጥቡ። ይህኑ ነገር ነው ተመልካቾቻችንን በዋነኝነት መያዝ መቻል ያለባቸው። ስለነዚህ በቻሉት አቅም ሊያበረቷቸው፣ ድምፅ ሊሆናቸው በተቻሉ አቅም የሚቻለውም እስር ቤትም ሄዶ በመጠየቅ በማህበራዊ ድረገጽም ቢሆን ስለነሱ ድምፅ በመሆን በማሰማት ሌሎች ብዙ መምህራኖች፣ ብዙ ሲሳዮች፣ ብዙ ነጋሾች፣ ብዙ ሰዎች እንዲወጡ የማድረግ ኃላፊነት አለ። እንደ ዳንኤል ክብረት አይነቶችን ደግሞ ነውረኞችን ደግሞ በምክንያትና በእውነት ቃሉም ይላል ተግሳጽን ያበረታታል። ባስፈለገው በገባን በተረዳነው መልኩ ሁሉ ከእንደዚህ አይነት እኩይ ተግባራቸው ለሃይማኖትም ለሕግም ለሞራል ተቃራኒ ከሆነ ተግባራቸው እንዲታቀቡም እንዲያፍሩ የእውነቷ ቀን ደግሞ ስትመጣ በታሪክ መዝገብ ዶሴያቸው ተገልጾ ዳኝነትን እንዲያገኙ ፍትህ እንዲያገኙ ሁሉ ከማድረግ አንወዝንም። በዚሁ እንበርታ ለማለት ነው። ይሄ ሁሉ ሆነ አንድ የመውጫችን ነገር ያው ስለ አዲስ አበባ አይደል እያወራን ያለ ነው። እስኪ አንድ ነገር ላሳይሽ። የአዲስ አበባ ስንብት ይላል መቴ። እንግዲህ ይሄ ነገር የተጻፈው አንዳንዴ እኮ ብትናገረው የሚሆነው ነገር በሙሉ እኮ እንደው ያኔ በወቅቱ ሲሆን እኮ ዝም ብሎ የሚመስለን ነገር አለ። አሁን ይሄ መጽሔት ፍትህ መጽሔት የታተመው በ2011 ይላል በኢትዮጵያ። እንግዲህ አስቢ የዛሬ ስንት ዓመት መሆኑ ነው? 7 ዓመት። የአዲስ አበባ ስንብት ይላል። ቅድም ስንናገረው የነበረው ነገር የታዩ ምልክቶች ስለነበረ አዲስ አበባ እንዴት እየተሰናበተችን እንደሆነ ግራፊክሱን በጣም ገላጭ ነው። ውስጡ ደግሞ በርዕሰ አንቀጽ ደረጃ የተቀመጠ ኮርኮር ዋና ዋና ነጥቦች አሉት። ከዋና ነጥቦች መካከል የወንጀል ዓለም አቀፋዊነት፣ የደህንነት ክፋቱ፣ የወንጀል ባህሪ፣ የከተማ ውስጣዊ ችግር፣ ጊዜው የእኛ ነው ባይነትና የተረኝነት መፍትሄ የታጣለት አደገኛ ፖለቲካዊ ስግብግብነትና አሻጥርነት እጅግ ሰፋ ያለ ርዕሰ አንቀጽ አለ። ቅድም በምክንያት በእውነት ስንሰነዝራቸው የነበሩ ነገሮች በውስጡ የተካተተበት ሀሳብ ያለበት እትም ነው እና የዛሬ 76 ዓመት በጋዜጠኛ ተመስገን ደሳለኝ በኃላፊነት እና በጸሐፊነት በምትመራው ፍትህ መጽሔት ላይ የአዲስ አበባ ስንብት በእንዲህ መልኩ ተቀምጣለች። እኛስ እንዴት የዛሬውን መሰናዳችንን እንሰናበት? አዲስ አበባስ እንዴት እናሰናብት? ምን ትመስላለች አዲስ አበባ ስንብት? በጣም ነው ወይኔ ከተማችን በጣም እውነት እኮ ነው። አሁን የዛሬ 2011 አካባቢ ላይ የነበረችው አዲስ አበባ እና አሁን ስታያት ሌላ ከተማ ነች። ገጿስ ብቻ ምልክቷ ብቻ ሳይሆን ባህሏ፣ ካልቸሯ አዲስ አበባ ላይ ናፍቆ ልታረግ የምትሄደው ነገር ምናምን የለም አሁን ቦታው ላይ። እሱ ብቻ አይደለም አዲስ አበባ ወዳጆችን ልጠይቃቸው ስትሄድ የሉም። በተለያየ ቦታ ተበትነዋል ከየአቅጣጫው። ከዛ ሌሎች ሰዎች ናቸው ያሉት እየኖሩ እነሱም ኢትዮጵያውያን ናቸው። ግን አዲስ አበባ አይደለችም። ብትፈልግ ትመር፣ ብትፈልግ ትጋጊ፣ ብትፈልግ ትሽቆጥቆጥ። ግን አዲስ አበባ ላይ የምናውቀው የአዲስ አበባ ባህል፣ አዲስ አበባን አዲስ አበባ ያረጋት ማህበረሰብ፣ የአዲስ አበባ የእርስ በርስ መተባበር፣ ፍቅር ከነድህነታችን በአንድ ላይ ያለውን ነገር ተቀራምተን የምንበላው ያለውን ሀዘናችን በጋራ የሚሆንበት ጊዜ፣ ለቅሷችን የጋራ ህመማችን የጋራ። አንድ ሰው ጋር ቢታመም ተሯሩጠ በየታክሲ ቦታ ላይ የቆምክ ገንዘብ እየተለመነ ሰፈር ላይ የምናሳክመው ምናምን ያ ሁሉ ነገር ነው የሌለው። የምናስቀድስባቸው ቤተክርስቲያናት እነ ግቢ ገብርኤል ብትል፣ ጊዮርጊስ ቤተክርስቲያን ወይም እንደዚህ በጣም ብዙ ማህበረሰብ በብዛት የሚኖርባቸው ዛሬ ጭር ብለዋል። ከሩቅ ቦታ መጥተው ነው። ወይም አዲስ አበባ ላይ ሲዝናኑ የሚያመሹ ሰዎች አሁን የሉም። ምክንያቱም የአዲስ አበባ ልጆች በጣም ርቀው ነው ያሉት እና ወደ አዲስ አበባ ለስራ እንደ ትላንትና ቤተሰቦቻቸው ዋጋ ከፍለው እንዳላቀኗት ዛሬ ተሰደው ባይተዋር ሆነው 1 ሰዓት 2 ሰዓት ፈጅቶባቸው ይመጣሉ። ከዛ በጊዜ ተነስተው ደግሞ እንደገና ይጓዛሉ ወደ ቤታቸው ለመድረስ እንጂ እንደ ድሮ ፒያሳና 4 ኪሎ ወይም 6 ኪሎ ተዝናንተው ከዛም ወክ እያረጉ ወደ ቤት አይሄዱ። ወክ የሚያረጉ ሰዎች አሉ በተሰራው ቦታ ላይ፣ ግን በጣም ጥቂቶች ናቸው። እና አዲስ አበባን
ከመጨረሻዋ ስንብት እንታደጋት ነው እንጂ ብዙ የአዲስ አበባ ነገር አሁን የለም እናውቃለን። የአዲስ አበባ ምልክቶች የሉም። አሁን ደግሞ ሙሉ በሙሉ እንዳይጠፉ በተለይ እኔ ከቁሳቁሱ በላይ የአዲስ አበባ ህዝብ አዲስ አበባን አዲስ አበባ ያረጋት የማህበረሰቡ ስነ ልቦና ነው። የሆነ የባለስልጣንና የአንድ ዛሬ በላይነት ምናምን ዝም ብሎ መጥቶ የሚለብስበት አንዱ ባሪያ አንዱ ገዢ የሚሆንበት ስነስርዓት ካለ አዲስ አበባ የለችም። አሁን ደግሞ እሱ ነው እየታየ ያለው። ስለዚህ አዲስ አበባ ለሁሉም እኩል ሁሉም ተዝናንቶ ሁሉም በትንሽ ገንዘብም በልቶ በሀብታሙም ሀብታም ቤት ድሃውም ትንሽዬ ቤት የሚዝናናባት ያቺ አዲስ አበባ በስንብት ላይ ነው ያለችው። ይሄን የምለው እንደ አንድ አዲስ አበባ ነዋሪ ወደ ኢትዮጵያ ሊሄድ እንኳን ብል የሚሄድበትን ምክንያት እስክታጣ ድረስ ነው የሚከፋ። ለምን ፈልገህ የምትሄዳቸው እነዚህ የምትላቸው ነገሮች ላይኖሩ ይችላሉ ቦታው ላይ እና አዲስ አበባ ከመጨረሻዋ ስንብት ግን ታግለን ማዳን መቻል አለብን። ከዚህም በኋላ ለውጥ መምጣቱ አይቀርም። ለውጥ ከመጣ ያችን የምንወዳትን አዲስ አበባ ያንን የተሰደደውና የተበተነው ማህበረሰብ በቦታው ላይ መመለስና አስፈላጊውን የሚገባውን ካሳ እስኪያገኝ ድረስ ደግሞ ለአዲስ አበባ እንቆማለን። በዚህ ነው መፈጸም የምፈልገው። ጠንካራ የሆነ መልእክት ነው። ትክክል ነሽ። እንግዲህ መጨረሻ ላይ ካየነው ነገር ነው። ለዚህም ነው መጨረሻ ላይ ያደረግነው ከስንብቷ እንታደጋት። ስንብቷ 7 ዓመት በሙሉ እያየነው ነው። ልምምዱ፣ ሂደቱ፣ አስፈሪ ነገሩን አይተናል። ወደ መጨረሻው ስንብትና ከናካቴስ ከመሰነባበታችን በፊት ከዚህ ነገር የመታደግ ሁላችንም በቻልነው በገባን መጠን ሁሉ ከስንብት ልንታደጋት ይገባል። በምክንያትና በእውነት በአግባብ ሁሉም ለሁሉም እኩል የምትሆኗን አዲስ አበባን የማስመለሱ ኃላፊነት የሁላችንም ነውና ከመሰናበት እንታደጋት። በጣም የሚገዛ መልእክት ያስተላለፍሽው መቲ። ለውጡና አዲስ አበባ በተሰኘው ርዕሰ ጉዳይ ይህን መሰል ቆይታ አድርገናል። በዚያና በቃም ከዚህ በፊትም ደግመን ተናግረናል። በአዲስ አበባ ጉዳይ ላይ መሰረታዊ ለውጥ እስኪመጣ ድረስ አቅማችን እስከፈቀደ ድረስ በምክንያትና በእውነት በምናለሽ መቲ በነጋሪ ቲቪም አሉ በተባሉ አማራጮች በሙሉ ስለ አዲስ አበባ ድምፅ ማሰማታችን ይቀጥላል። ይህን መሰናዶም የሚከታተሉ በዚህ ጉዳይ ላይ ይህን ብትጨምሩ ይህን ብትቀንሱ የሚሉትም ነገርም ካለ አስተያየታቸውን ለመቀበል ዝግጁ ነን። መቴ ስለነበረን ቆይታ ክብረት ይስጥልኝ። አመሰግናለሁ። እኔም እጅግ በጣም አመሰግናለሁ። አድማጭ ተመልካቾቻችን ያነሳነው ርዕሰ ጉዳይ ይሄን ይመስል ነበር። ካነሳነው ሀሳብ ይጠቅማል ይሆናል ያላችሁትን ነገር እንዳገኛችሁ ተስፋ አድርጋለሁ። ቀደም ብዬ እንደገለጽኩት ባነሳነው ርዕሰ ጉዳይ ላይ ይሄ ነገር ቢጨመር ቢቀነስ የምትሉት ወይም ደግሞ በዚህ መልኩ ደግሞ ይሄን ጉዳይ ብታዩትም የተሻለ ነው የምትሉት ነገር ካለ አስተያየታችሁን ይህን መሰናዶ በምትከታተሉበት ዩቲዩብ ላይ እንድታሰፍሩ ጠይቃለሁ። ይህም መሰናዶ ይዤላችሁ የቀረብኩት እኔ ይድነቃቸው ከበደ ነኝ። ዳግም በሌላ ዝግጅት እስክንገናኝ ድረስ ሰላም ቆዩ።